ከዚህ በኋላ ከሩታ ጋር ስለሆንኩኝ እሷ ላይ እጇ ላይ ምንም ቀለበት ምንም አይሰራም ብሎ ስለምናሩታ ዩሲ እያይሹ ነው። ምንም አይሰራም የምትይው አንቺ ነሽ። አይደረግም፣ እንደዚህ አታድርግ፣ እንደዚህ አድርግ፣ እንደዚህ አድርግ የሚሉት እየሰማሽ። እንግዲህ ቤተሰብ በጣም በሚያሳዝን ሁኔታ እየሰማችሁት ይመስለኛል። እውነት ለመናገር እኔ ልንገራችሁ ከደመቁ ጥሩ ነገር አልጠብቅም መቼም ቢሆን መቼ ማለት ነው። ምክንያቱም መርዝ እባብ ከሆነ ሰው ምን ትጠብቃላችሁ? መልካም ንግግር ወይ ደግሞ አብርሽ ታሟል ብላ ታምናለች ብላችሁ ነው የምታስቡት? ኔቨር ኔቨር። እሷ እንደዛ አታስብም፣ አታምንም፣ እንትን አትልም። ገባችሁ? ዛሬ አብርሃም እንደዚህ ሆኖ ምናምን እንደፈለገች እያሽከረከረችው ስለሆነ ተምችቷታል። ገባችሁ? ምክንያቱም ቀለበት እሷ አውልቄ ስላለችኝ ነው ያወለቅኩት እንጂ ማውለቅ አልፈለኩም ማለት ነው ያለው አብርሽ ማለት ነው። ሶ በጣም ያሳዝናል። እኔ እውነት ነው የምላችሁ በጣም ነው የሚያሳዝነው። እና ቤተሰቦቼ የቪዲዮዎች መጨረሻ ድረስ ማዳመጥ አለባችሁ። ሀሳቤን እንድትሰሙኝ እፈልጋለሁ። የደመቁ በጎችም እንዲሁ እናንተ ቁጭ ብላችሁ እንድትሰሙኝ ነው የምፈልገው ማለት ነው። እና አንዳንድ ሰዎች አላችሁ በእኔ ርዕሴ በጣም እንዳናደዳችሁ ምናምን ማለት ነው። ጋይስ ተው እንጂ ተው፣ ለእኔ ተው፣ በእናታችሁ እሱን ተው። ሀሳቤን እዛ ጋር የምናወራውን ነገር የምንወያየውን ነገር መስማት ነው እንድትሰሙ ስለምፈልግ ነው። ገባችሁ? ቪዲዮዬ መድረስ ያለበት ቦታ እንዲደርስ ነው ያንን ማድረገው እንጂ በተለይ የሄርሜላ ወዳጆች፣ በተለይ የአብርሽና የሄርሜላ ወዳጆች እናንተን ለማስፈልግ አይደለም። ምን ያህል እንደምወዳት ታውቃላችሁ። እኔ ሄርሜላ ምን ያህል እንደምወዳት ታውቃላችሁ። እና ግን ቪዲዮዎች መጨረሻ ድረስ አዳምጡ። እስከ መጨረሻው ማዳመጥ አለባችሁ። ፕሊዝ ፕሊዝ፣ ወዳችሁ ጌታ እና እስቲ እንስማት፣ ደመቁን እንስማት። በቃ ነገሮችን ሁሉ እኛውን አይተሽ ገብቶሻል። ለልሽ የምፈልገው ነገር አሮን ነው። እዛም እነሱ እኮ ከለላ እያደረጉ አንቺን እነሱ የሚፈልጉትን ነገር እያደረጉ ሊሆን ይችላል። ታውቂያለሽ አይደል? ይሄን በአንቺ ከለላ እያደረጉ ሀሳቤ ገብቶሻል። ለውጥ የለውም አብርሃም። እኔ አሁን ቆይቻለሁ ካየሁት። እቺ ማናት 9 በሬ ማለት ነው። ስሟን አንቀይርም፣ ወደ ስሟ መመለስ አለበት። እቺ 9 በሬ ማለት ነው። ቆይ አንቺ ስንት ነው የምትሆኝ? አንዴ አብርሃምን ትመስያለሽ፣ አንዴ ዳንን ትመስያለሽ። ወይ ጋይስ ይሄ የዩቱብ ዶላር ሰዎችን አሳብዷል ልበላችሁ። እንደዛ ለምን አቋም አይኖርሽም? ዝምድናዋ ከበለጠብሽ ዘመዷ ነሽ። በቃ እዛው ተግማሚ ከሷ ጋር ከነ ጦቃይሽ ከነ ምናምንሽ። ግን ለእውነት እቆማለሁ ካልሽ እንደ ቡዜ ተጋፈጪ። እሺ ለእንትና ማለት ነው ለዚች 9 በሬ ይሄ መልእክቴ ለሷ ነው። ኦኬ እንደዛ ነው። አብርሃም በፊት ታሞ ነበረ፣ አሁን እየተሻለ እንደሆነ ያስታውቃል፣ ይታያል። ተይ እንጂ ከዚህ ማለት ወርቆ ለማየት ነው እንደ የፈለጋችሁት? በቃ እንደዚህ ልክ እንደባለፈው እየወደቀ እንትን እንዲል ነው የፈለጋችሁት? ግደሉታ አሳን እሱ ይሻላችኋል። እሱን የቀራችሁ በጣም ነው የምታሳፍሪ። በጣም ታሳፍራላችሁ። አንቺም ሩታ ቀደም ካየሽ ቪዲዮ ላይ አልነግርሽ የሚለው ነው። ትናንትና ራሱ እንደዚህ ለመዝናናት በወጣንበት ዳኒ እናንተ በመዝናናት በወጣችሁበት ከኋላ እየተከተለ ምናምን አስቸግሮሻል። ሰምተናል፣ ደርሶናል፣ ሰምተናል። ከዛ አሁን ዳኒ ማግኘት አያስፈልግም። ዳኒሻ እንትነኛኛኛ ስትቂውላ አሃሃሃ ያል የውሸት ሳቅ እየሳቅሽ የነበረው ከሱ ጋር መሰለን ባይዘወይ ማለት ነው። እኔ ዳኒ ዛሬ ተመስገን ከአብርሃም ጎን ስለቆመ አብርሃም ወንድ ልጅ ስለሆነ፣ ምክንያቱም ነገም የሱ የሚጣፋንታ እንደዚህ ስለሚሆን ለራሱም ጭምር ፈርቶ ነው እንጂ ዳኒ ላንቺ እንደሚያሽቃብጥ ላንቺ እንደሚያጎነብስ እናውቃለን። ግን ዛሬ ከአብርሽ ጎን ስለሆነም እናመሰግነዋለን። ገባሽ? ዳኒ ግን ላንቺ እንደሚያጎነብስ በደንብ እናውቃለን። ደመቁ ልንገርሽ ብዬ ነው።
እግዚአብሔርን እና ሩታዬ ደግሞ ሳልነግርሽ ትንሽ ዳኒ በጣም አስጨንቆኝ ነበረና ቀጠርማል እመጣለሁ ብሏል። ሳልነግርሽ ብዬ ነው። አሮን ለምን እንደፈለጋችሁ አላውቅም። በጣም ለምንም አልፈለገሽም፣ ፈልጎሽም አይደለም ዳኒ። ኦኬ እኔ ሲጀመር ሆነ ለመናገር ባለፈው ዳኒ ደመቁን እስር ቤት አስገቡ። ግን እናንተ ትናንትና ነው ከትናንት ወዲያ ደውላችሁ ሩታ እስር ቤት ገብታለች ምናምን ያላችሁ ሰዎች ምናችሁን ያሟችኋል? ለምን ተዋሻላችሁ? እኔማ ጋይስ በቃ በደስታ ተመስገን ብዬ ነበር። ተመስገን በቃ እንደው የውሸት ሳቋ የክብረ ብስነቷ አናይም። ተመስገን ለአንድ ሳምንት ቢሆን እናርፋለን ብዬ ነበር። እንደዚህ ላያት ነው። ያሳዝናል። እስቲ እንስማ። ዲስሪስፔክት እያረካት አይደለም ነው ዲስሪስፔክት እያረኳት አይደለም። ደህና ነው ስለምትል አንድ ይሄ ነገር ተመችቷታል። እሷ ለጠይቃት እኮ በስነ ስርዓት ጠይቃት። እንደዚህ መሆኑ ተመችቶሻል? እንደዚህ ሆኖ ቤቱን እያለ ነው ምናምን አንቺን መርጧል ምናምን ብለሽ ነው አንቺ የምታስብ። አብርሃም እንደዚህ ሆኖ እኔ ከሰለም ብዙ ሰው ማስባል እዛው ብዙ ጊዜ ማለት አሁን ነው እንደዚህ መሆኑ ተመችቶሻል? አዎ ዳኒ ተመችቷታል። ስለተመቻት እኮ ነው እንጂ የአብርሽ ቤተሰብ ማናት ቡዜ ስንት መከራውን እየበላች ይሄ ልጅ መዳን አለበት እናድ ነው እያለቻት ግግም ብላ ደህና ነው አትልም ነበረ። ባይመቻት እንደፈለገች እያሽከራከረችው ስለሆነ በጣም ተመችቷታል። በጣም ነው የተመቻት። ምሽ ትንሽ ብቻ አይደለም እና እንደዛ ነው። ደግሞ ቤተሰቦቼ ሳላየው ቀርቼ ምናምን አይደለም። ሩት ማና ሄርሜላ ቻናል ላይ የተለቀቀውን አይቼዋለሁ፣ ግን በሰፊው እመጣበታለሁ። የተላከልኝ ነገሮችም ስላሉ እሱንም አብራችሁ እንድታዩ ነገ በዱባይ ማነው በኢትዮጵያ 9 ሰዓት 3 ሰዓት ላይ ጠብቁኝ። እሱንም በደንብ የሄርሜላ ጀግንነትማ እኔ ሁሌ ነው የማደንቀውና ጀግንነቷ የሚደነቅ ነው በጣም እና ሁላችሁም ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። አሁንም ቤተሰቦቼ እና እሱን ነገር በሰፊው እመጣበታለሁ ከነተላከልኝ ነገሮች ጭምር ማለት ነው። እና ተስፋ አንቆርጥም። የሆነ የሰማሁት ሹክሹክታ አለ። ቅድም ፖስት ያደረኩት ፊት ለፊት የተለጠፈ ነገር እኮ ውሸት መስሏችሁ ነው እንዴ? መስሏችሁ ነው? ነገርኳችሁ እኮ አብርሃም ሳይፈልግ ነው ቀለበት ከማናት ከኤርሜላ ስር ከኤርሜላ ላይ የተወለቀው እሱ ሳይፈልግ ነው። ስለዚህ ጠብቁ፣ የምስራች አለ ጠብቁ። ሁሉም አንዳንድ ሰዎች ተስፋ የመቁረጥ ስሜት ይታይባቸዋል፣ ግን ተስፋ አትቁረጡ። ተስፋ እንዳትቆርጡ በፍጹም። ምክንያቱም ደስ የሚል ነገር እንዳልኳችሁ ነው። ጠዋትን ብያችኋለሁ። ወርቅ ከመሆኑ በፊት በብዙ መከራ ውስጥ አልፎ በብዙ ፈተና ውስጥ አልፎ ነው እና ሄርሜም አውርቻታለሁ፣ ደህና ናት እና በቃ ደስ የሚሉ ነገሮች አሉ። ብቻ ዞሮ ማለት ነው ዛሬ በተለቀቀው የሚላ ቤት በተለቀቀው ቪዲዮ ላይ ነገ ማለት ነው ምላሴን አስረዝሜ ስለምመጣ 9 ሰዓት ላይ ጠብቁኝ፣ ማርያምን ጠብቁኝ። ኤፍሬም የሚባለው ሰውዬው እንዴት እንደምረግጠው እንዴት መረገጥ እንዳለበት ምን አይነት ወራዳ እንደሆንክ እግዚኦ አይ ስዌር ቱ ጋድ በጣም ነው የምትደብረው፣ በጣም ነው የምታስጠላው። ሞዴስ መግዣ ያጣችሁት ጸጉራችሁን ወደ ላይ አቁማችሁ የተጠረጠረ እዳሪ ያስመስላችሁ ዩቲዩብ ላይ ስትውሉ ወግ ማድረግ አስያዘቻችሁ። በእኛ በሩታዬ እህቶች ማለት ነው። ገባችሁ? ትናንትና እኔ ስለ ሃይማኖት ላወራ አይደለም፣ ይቅርታ አድርጉልኝና በሃይማኖት የሰው ኬክ ሲከበር ነበረ። ሃይማኖት አክባሪ ከሆኑ ለምን መስቀላቸውን አያስከብሩም? እነዚህ ቅሪንጢስ ባለጌ እኔ መሳደብ አልፈልግም ነበር። ዘብለቀቁ። አዎ በለጠቻችሁ፣ ሩታ ሀብቴ በለጠቻችሁ። ዛሬም ነገም ወደዳችሁ ጠላችሁ የምትመራው ሩታ ሀብቴ ናት።
ትንሽዬ ምጥቅላል የነበረኝ ስትመጣ ገባችሁ አይደለ? ሀብታም አጊት አይደለም፣ መልከኛ አጊት አይደለም። ልንገራችሁ፣ አልጋ ላይ ተኝታ አይደለም፣ ብር ቋጥሮ አይደለም፣ መኪና ይዞ አይደለም ያገኘችው የትዳር አጋሯን ከአቧራ ውስጥ ከችግር ውስጥ አውጥታ ሰርታ እንዲህ ላቧን ጠብ አርጋ በአደባባይ በ2 ዓመት በ3 ዓመት በ4 ዓመት ውስጥ ቀይራ ቸኮላታ የመሰለ ወንድ ልጅ የወለደ ቆንጆ ናት። እንደናንተ ሚዲያ ላይ 7 ዓመት ተምጣ እከኳን አታክም፣ ስሜቷን አታበርድም። አግብታ በልጅነት ፍቅሯን የምታጣጥም በልጅነት ትዳር እንደሆነ የልጅነት ፍቅር የምታጣጥም ናት። እናንተ እከካሞች፣ እናንተ ቁመቀሮች፣ የሚጠይቃችሁ ያጣችሁ ባለጌ ወንድ ከሆናችሁ የእሷን ፎቶ ሳለጥፉ የእሷን ስም ሳታነሱ ስሩ። እስቲ ወንድ ከሆናችሁ ሪከርድ አድርጉና አድርሱልኝ። እኔ ሙካሊር ነኝ። ገባችሁ? እስኪ ወንድ ከሆናችሁ እሷን ፎቶ ሳለጥፉ የእሷን ስም ሳታነሱ እስኪ ስሩ፣ እንያችሁ። እስኪ ያገኙ፣ እንያችሁ። በእኛ ነው ያደጋችሁት፣ በእኛ ጣት የምናሳድግ እኛ እስከ ዛሬ ድረስ አልሐምዱሊላህ። የሩታዬ እህቶች ትልቅም ትንስም በሃይማኖትም ምንም ሳይል የሰው መውደቅ አይፈልጉም፣ የሰው ክፉ አይፈልጉም። ቢፈልጉ ስንት የሚወርቅ ሰው አለ፣ ስንት የሚጥሉት ሰው አለ። እነሱ ግን ሩታ የተማሩት ሰውን ማሳደግ፣ ለራሳቸው ዝቅ ብለው ሰውን ማሳደግ፣ ሰውን ቦታ ማስያዝ፣ ሰው እንድሻሻል ነው እንጂ ፕሮፋይልሽን ቀይሪ ቲጂ ፕሮፋይልሽን ቀይሪ ማሪ የሆነ ነገር ለሰው ምቀኛ አይደሉም። ልንገራችሁ፣ ለሰው ሀሲድ አይደሉም፣ ለሰው ምቀኛ አይደሉም። ለሰው ምቀኛ ቢሆኑ የሩታ ሀብቴ እህቶይ ማለት ነው ከንብ የበዙ እንደ አንበሳ ጀግና አንበሳ የሆኑ ናቸው። ኑ ቶሎና ተታች አዳምጡ። የሩታ ሀብቴን ኦዲየንሶች ማንም አክላቸውም፣ ግን እንደሷ ልበቀና ናቸው። ሰው ሰርቶ እንዲቀየር ይፈልጋሉ፣ ሰው እንዲያገኝ ይፈልጋሉ። ምቀኝነት የለባቸውም። አንገቴን ነው የምሰጠው ስለነሱ፣ እኔ ስለነሱ ስለ ሩታ ሀብቴ ኦዲየንሶች ማለት ነው። ገባችሁ? ቢፈልጉ ግን ለአንድ ቀን ቻናልሽን አታገኝም። ዛሬ በውሸት የአንድ ቻና እየሸሽ በጣም ግራ የሚገባኝ ነገር ቢኖር እኔ ለምሳሌ ምን ለመናገር ገና 1 ዓመት እንኳን አልሞላኝም ሩታ ላይ ቪዲዮ መስራት ከጀመርኩኝ እና እንደዚህ ምናምን አፋሽን ሞልቶቹ እንደዚህ ምናምን የምታወሩ ላይክ ሩታ በጣም መልካም ደግ ሴት አድርጋችሁ የምትስሉ እስቲ ሩታ ለማን ምን አደረገች? እኔ ግራ ይገባኝ። እስቲ ንገሩኝ። አብርሃም እንኳን ብትሉኝ ማለት ነው በቃ በደንብ እንትን እላቸዋለሁ። አብርሃምን ደግነቱን በደንብ አውቀዋለሁ። እና ሰው ያለ ሰው ደግሞ ምንም ጥቅም የለውም። ገባችሁ? ሩታ ምንም ለማንም ምንም ስታደርግ አይቼ አላውቅም። አብረሽ ስንት ልጆችን ዩቲዩበር አድርጓል። እግዚአብሔር እድሜውን ጤናውን ይመልስለት። የሩታ እናንተ እንደምታወሩት አይነት ደግሞ ሩታ አላቃትም። እኔ የት ማለት እኔ ይኸውላችሁ ከእናንተ በላይ እኔ ሩታን በአካል አግኝቻት አውቃለሁ። እና አትቀደዱ። ሩታ እግዚአብሔርን ትላንትና የነበረችበትን ይሆናል አይደለ? ገና በሁለት እግሯ ሳትቆም የረሳች ሴት ናት። እንዴት እንደሆነ ጠይቁኝ፣ እነግራችኋለሁ ከፈለጋችሁ ማለት ነው። እና ትላንትና የመጣሽበትን መቼም ማለት ነው የማታስታውሺ ከሆነ መቼም ምንም የሆነ ሰገነት ላይ ብትወጪ ማለት ነው ትወርጃለሽ። ኦኬ፣ ትላንትና የመጣሽበትን ከረሳሽ ማለት ነው። እሱን ካስታወስሽ ሰዎችን ከመናቅ ሰውን ማክበርን ካወቅሽ፣ ምክንያቱም እግዚአብሔር ነው የሰጠ። እግዚአብሔር አንድ ቀን ሊነሳኝ ይችላል። ዛሬ ሰው መውደድ አለኝ አይደለ? ነገ ሰው መውደድ ላጣ እችላለሁ ብለሽ የምታምኝ ከሆነ ምክንያቱም ሁሉ ነገር እንደነበረ አይቆይም። ሩታ ምንም አይደለችም፣ ማንም ምንም አይደለም እዚህ ምድር ላይ። ጊዜ እንደ ቂጣ ነው የሚገለባበጠው። አስረግጬ ነው የምነግራችሁ ማለት ነው። እና እንደዛ ነው። ብዙ አትቦትረፉ። ስለራሳችሁም አታውቁም። እና ሁሉም የተጻፈለትን ነው የሚኖረው። ሁሉም የተጻፈለትን እንጀራ ነው የሚበላ። ገባሽ? እኛ የምንከራከረው እኛ የምናወራው ስለምናደድ የምናየውን ነገር ወጥተን ደግሞ ሚዲያ ላይ የመናገር ቪዲዮ እስከወጣው ድረስ መብቴ ነው፣ መብታችን ነው። ማንም ሰው ማለት ነው። እና እንደዛ ነው። ጊዜ የለኝም እንጂ ጊዜ ቢኖረኝ በደንብ ያስረግጬ እነግራችኋለሁ። እናንተ ማለት ነው የሩታ በጎች
እናንተ ጋር ገብቶ ሰው ሀሳቡን ለመግለጽ እንኳን ሲሞክር በስድብ ነው ሰውንም እንትን የምትሉት እና እንደዚህ ታዳምጡታላችሁ። ወዳችሁ ሳይሆን በግዳቸውም ቢሆን ማለት ነው። አድምጡት። ኦኬ